በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ የተባረከው የሐምሌ ወር ገባ። እንኳን አደረሳችሁ፣ እንኳን አደረሰን። ይህ የተባረከ ወር የብርሃን ጸዳል ደምቆ የሚፈነጥቅበት፣ ቀኑ ወደ 14 ሰዓት ገደማ የሚረዝም፣ ምሽቱ ደግሞ የሚያጥርበት፣ ከዚያም በኋላ የቀኑ ጊዜ ቀስ በቀስ የሚያጥርበት፣ ድንቅ የፈጣሪ ጥበብ የሚታይበት ልዩ ጊዜ ነው። ጊዜያትን በልኩ የፈጠረ አምላካችን ኢየሱስ ክርስቶስ የተመሰገነ ይሁንልን። አዲስ ወር በመጣ ቁጥር የዘመናት ጌታ እግዚአብሔር በቸርነቱ በሰጠን አዲስ ዕድሜ ላይ ሁሌም በበረከት የምትቀበለን የፍጥረታት ሁሉ መመኪያ ውቧ እናታችን ንግሥታችን ቅድስት ድንግል ማርያም ናት። የሐምሌ መባቻ የብርሃን እናታችን ልደታ ለማርያምን በማሰብ እንጀምራለን። እርሷ የአምላክ ማደሪያ የሕይወት እንጀራ የተገኘባት መሶበ ወርቅ ናት። እርሷ የኖህ መርከብ፣ የሙሴ ጽላት፣ የአሮን በትር፣ የዳዊት መሰንቆ፣ የሰለሞን አክሊል፣ የሰው ልጆች ሁሉ የኪዳን መሸሸጊያ ኪዳነ ምሕረት ቅድስት ድንግል ማርያም ናት። ለዚች ለተባረከች የሐምሌ 1 ቀን የልደታ ለማርያም ወርሃዊ መታሰቢያ በዓል እንኳን አደረሳችሁ፣ እንኳን አደረሰን። የዛሬው መርሃ ግብራችንን እግዚአብሔር አምላካችን ይባርክልን፣ አሜን። ውድ አድማጮቻችን ኦርቶዶክሳውያን፣ በሕይወት ውጣ ውረድ ውስጥ ስናልፍ ነፍሳችን ሰላምን ትጠማለች። የዓለም ጫጫታ ሲበዛ ልባችን እውነተኛ ማረፊያ ይፈልጋል። የልዑል እግዚአብሔር ኃያልነት ከሰማየ ሰማያት በላይ የሆነው ክብሩ በረቂቅ ጥበቡ ይህንን ግዙፍ ዓለም የሚያስተዳድርበት መንገድ እጅግ አስደናቂ ነው። እርሱ ማዕበሉን ጸጥ የሚያደርግ፣ የተሰበረውን የሚጠግን፣ በጨለማ ለሚጓዙት የማይጠልቅ የብርሃን ጸዳል ነው። ፈጣሪያችን በዙፋኑ ላይ ሆኖ የሁላችንንም የልብ ትርታ ያዳምጣል። በዚህ በተባረከ ዕለት የፈጣሪያችንን ታላቅነት እያሰብን በእናቱ በቅድስት ድንግል ማርያም አማላጅነት ነፍሳችንን በእረፍት እናስውባት። ስለዚህ የተወደዳችሁ አድማጮቻችን በቀጣይ የሚቀርበውን የእናታችን የቅድስት ድንግል ማርያምን የልደታ ለማርያምን መልክና ውዳሴዋን እንዲሁም ጥልቅ የሆነ ጸሎትን ከወንጌል ክፍል ጋር እስከ መጨረሻው በማድመጥ የዚህ ታላቅ በረከት ተካፋይ የሆኑ ዘንድ በእግዚአብሔር ስም በታላቅ ትሕትና እንጠይቃለን። አብራችሁን ቆዩ። እግዚአብሔር አምላካችን የሁላችንንም ጸሎት ይቀበለን። አሜን። የሰማይና የምድር ንግሥት የአዳም ተስፋ ንጽሕት ድንግል እመቤታችን ሆይ ዙፋኑን በሰማይ ለዘረጋ ለልዑል እግዚአብሔር ምስጋና በምናቀርብበት ገንዘብ ለአንቺም ለልደትሽ መታሰቢያ ልዩ ዝማሬን እናቀርብልሽ ዘንድ ዓይነ ልቦናችንን ግለጭልን። ለወዳጅሽ ደቅሲዮስም ያልታሰበውን በጎውን ዕድል እንደከፈልሽው ለእኛም ለአገልጋዮችሽ መልካሙን የዕድል ስጦታ አበርክችልን። የገነት አዕዋፍ ጻድቃን በክንፈ ረድኤትሽ የተጠለሉብሽ የሕያዋን መድኃኒት እመቤታችን ቅድስት ድንግል ማርያም ሆይ ልዩ የባለሟልነት ክብር ላለው ስም አጠራርሽና የንጉሥ ሰለሞንን ስነ ባሕሪ ለተከተለ የራስ ፀጉርሽም ሰላምታ ይገባል። የልደትሽን ክብር ሁሉ እንነግር ዘንድ የደጋጎቹ የሐዋርያት ጸጋ በእኛ ላይ ይደር። የባሕርያችን መመኪያ እመብርሃን እመቤታችን ቅድስት ድንግል ማርያም ሆይ በርዕሰ ፈጣሪ ለተመሰለ ቅዱስ ራስሽና በብርሃን ወንጌል ላይ ለተገለጠ ቅዱስ ስነ ገጽሽም ሰላምታ ይገባል። የልደትሽ ስነ ጸዳል ሰማየ ሰማያትን አበራ፣ ምስጋናውም መላ ዓለምን ገዛ። የመጥምቀ መለኮት ቅዱስ ዮሐንስ መመኪያ ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ሆይ የሕይወትና የጽድቅ መፍለቂያ ለሆኑት ቅንድቦችሽና የብሩህ መብረቅ መሳክው ለሆኑ ለሁለቱ ዓይኖችሽም ሰላምታ ይገባል። ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት በረት የተመረጡ እረኞች ምስጋና እንዳቀረቡለት ሁሉ እነሆ እኛም በአንቺ የልደትሽ ቀን እየተደሰትን እንዘምራለን። እግዚአብሔር የመረጠው ከነቢዩ ንጉሥ ዳዊት ዘር የተገኘሽ የአሚናዳብ የክብር ሰረገላው ምሳሌ እመቤታችን ቅድስት ድንግል ማርያም ሆይ መልካም የምሥራች ዜና ተቀባይ ለሆኑ ጆሮዎችሽና የደም ግባታቸው ለሚያንጸባርቅ ቅዱሳት ጉንጮችሽም ሰላምታ ይገባል። እንደ ወርቅ የጠራ የከበረ ልደትሽ ለሰው ልጆች ሁሉ የችግራቸው ማስወገጃ ነው። ቅዱስ ኤፍሬም አንቺን ከመውደዱ የተነሳ ለምስጋናሽ ታጥቆ እጅ ነስቶ ያመሰገነሽ እመቤታችን ቅድስት ድንግል ማርያም ሆይ በዓለም ላይ ያሉ የደጋጎችን ካህናት መሥዋዕት ለሚያሻትቱ ለቅዱሳት አፍንጫዎችሽ ሰላምታ ይገባል። የልደትሽ ኃይል መርገመ ሥጋን መርገመ ነፍስን አጠፋ፣ ከሚወዱሽም ሁሉ ላይ ሕማመ ሥጋን ሕማመ ነፍስን አስወገደ። በመዓዛ መንፈስ ቅዱስ የጣፈጠና በንጽህና በቅድስና የሰመረ ሽቱን የተመላሽ የደናግል መመኪያ
የፀሐይ ጽድቅ ኢየሱስ ክርስቶስ እናቱ እመቤታችን ቅድስት ድንግል ማርያም ሆይ የትዕግሥት ወርቅ መዛግብትን ለተመሉ ንዑዳት ክቡራት ከናፍሮችሽና የእግዚአብሔርን ምስጋና ለሚያፈልቅ ቅዱስ አንደበትሽም ሰላምታ ይገባል። የከበረ ልደትሽን እግዚአብሔር በአዲስ የጸጋ ኃይለ መንፈስ አክብሮታል። በቅድስና በንጽህና እየኖርሽ እናታችን እመቤታችን ቅድስት ድንግል ማርያም ሆይ በብሩህ ስነ ስርጋዊ ለተዋቡና ጽድዋነ ባህሪ ለሚሆኑ ቅዱሳት ጥርሶችሽና በማስተዋልና በልዩ ጥበብ ለሚናገር አንደበትሽ ሰላምታ ይገባል። ያንቺ መወለድ በሽተኛውን ከደዌው የሚፈውስ እርጅናንም ወደ ወጣትነት የሚለውጥ ነው። የመሲሁ እግዚአብሔር ወልድ ማደሪያ አምሳለ ኢየሩሳሌም እመቤታችን ቅድስት ድንግል ማርያም ሆይ የአማላጅነትን የምሥራች ለሚያስተላልፈው ቃልሽና የመዓዛው ሽታ እጅግ ጣፋጭ ለሆነው ቅዱስ እስትንፋስሽ ሰላምታ ይገባል። እነሆ በአንቺ ልደት ኃጥአን ወደ ንስሐ ገዳም ተመርተው ነፃ ወጥተዋል፣ እስረኞችም ከእስራታቸው ተፈተዋል። የሩህሩህ አምላካችን ኢየሱስ ክርስቶስ ማደሪያ የሆንሽ ርኅርኅተ ልብ እናታችን እመቤታችን ቅድስት ድንግል ማርያም ሆይ የማይነጥፍ የብዙ አማላጅነት ምንጭ ለሆነ ጉሮሮሽና የፍጹም ምስጋና ሀብል ላጠለቀ ክቡር አንገትሽም ሰላምታ ይገባል። በፍጹም ልቦናው በልደትሽ የሚያምነውን ሁሉ ከአበው አዳምና ኖህ የበለጠ የሕይወት ዘመኑን አብዥለት። የእግዚአብሔር መንፈስ ቅዱስ ማደሪያው እናታችን እመቤታችን ቅድስት ድንግል ማርያም ሆይ የአምስቱ ሕዋሳት አካል ማረፊያ ለሆነው ትከሻሽና መለኮታዊ ንጉሥ ቅዱሰ ቅዱሳን አምላካችን ቅዱስ ኢየሱስ ክርስቶስን ለተሸከመ ቅዱስ ጀርባሽም ሰላምታ ይገባል። መወለድሽ ከማኅፀነ ቅድስት ሐና በተገለጠ ጊዜ የሥጋና የነፍስ የመዳን ምክንያትነቱ ታወቀ። ኖኃተ ብርሃን እመቤታችን ቅድስት ድንግል ማርያም ሆይ ናዝራዊው ሕፃን ልጅሽ አምላካችን ኢየሱስ ክርስቶስ ለተደገፈው ቅዱስ ደረትሽና ከደጋጎቹ የነገሥታት ክንድ ይልቅ የርኅራኄ ጽናት ለተመላ ክቡር ክናድሽ ሰላምታ ይገባል። አንቺ ከመወለድሽ አስቀድሞ ባለው ዘመነ ብሉይ ሁሉ እጅግ ሰልጥኖ የነበረ ጠላታችን ዲያብሎስ በአንቺ መወለድ እነሆ ዛሬ አፍሯል። ልዑል እግዚአብሔር ከሌሎች ሴቶች ይልቅ በንጽህናና በቅድስና የመረጠሽ የመስፍነ ኦሪቱ ነቢይ ጌዴዎን ጸምር እመቤታችን ቅድስት ድንግል ማርያም ሆይ እኛን ለማማለድ ለተዘረጉ ቅዱሳት እጆችሽና የሰላምና የቸርነት መገኛ ለሆኑ ክቡራት ክንዶችሽ ሰላምታ ይገባል። የጠላትን ተንኮልና ክፋት ተመልክቶ ልጅሽ ወዳጅሽ ኢየሱስ ክርስቶስ በጽኑ ይሰረው። ያዘኑትን የምታረጋጊ እመቤታችን ቅድስት ድንግል ማርያም ሆይ ጨካኙን ጠላት ሰይጣንን ለሚያስወግዱና መለኮታዊ ኃይል ተገልጾባቸው የከይሲ ዲያብሎስን ራስ ቀጥቅጠው ላጠፉ ቅዱሳት ክንዶችሽ ሰላምታ ይገባል። ያዘኑትን ለሚያጽናና መልአከ ተስፋ አንቺ ነሽና እነሆ ድምፁ ደስ የሚያሰኝ የልደትሽ ቀንደ መለከት ጠዋትና ማታ የምሥራች ድምፁን ያሰማል። የበላይ ሰብ ስምዖን እመቤት የዳግማዊ አዳም ማደሪያ ገነት እመቤታችን ቅድስት ድንግል ማርያም ሆይ ፍጹም ሀብተ በረከትን ለሚያድል መዳፍሽና የብርሃን መቅረዝ ሆነው በቅዱስ እጅሽ ላይ ለሚያበሩ ቅዱሳት ጣቶችሽ ሰላምታ ይገባል። በዕለተ ልደትሽ ቀን ቅዱሳን አባት እናትሽ ኢያቄምና ሐና እንደ እምቦሳ ዘለሉ። ዓለምን በልጅሽ በኢየሱስ ክርስቶስ ኃይል ከሞት እንደተነሳው እንደ አልዓዛር ትንሣኤ ክብርን አገኘ። ዝንጋዬ ሕሊና የሌለብሽ ማስተዋልን የተመላሽ እመቤታችን ቅድስት ድንግል ማርያም ሆይ በአስሩ የእጅሽ ጣቶች ላይ ለሰረጹ ቅዱሳት ጥፍሮችሽና ምሕረትን ለሚያፈልቁ ሁለቱ ቅዱሳት ጡቶችሽ ሰላምታ ይገባል። የልደትሽ እክለ በረከት ሰውነታችንን እንደሆነልን ሁሉ በወዲያኛውም ዓለም ከሞተ ነፍስ አድኖ ኃይለ ትንሣኤ ይሁነን። የእግዚአብሔር የርስቱ መለኪያ እስራኤላዊት ስፍረ ጥበብ እመቤታችን ቅድስት ድንግል ማርያም ሆይ በወርቅ ሐመልማል ለተሸለመ ለቅዱስ ጎንሽና የአምላክ ማደሪያ ለሆነ ቅዱስ ማኅፀንሽ ሰላምታ ይገባል። በዕለተ ልደትሽ ቀን ጻድቃን የዝማሬ መጻሕፍትን ዘርግተው ለአንቺ ሲዘምሩ ቅዱሳን መላእክትም የደስታ ዝናርን ታጥቀው በፊትሽ አሸበሸቡ። የሙሽራ ክርስቶስ አማናዊት ምስጢረ ወንጌል ንጽሕት ሙሽራ ጸሎትን የምታሳርጊ እመቤታችን ቅድስት ድንግል ማርያም ሆይ ከቶ ምንም ቂም በቀልን ለማያውቅ የዋህና ቅዱስ ልቦናሽና ከከበሩ ይልቅ እጅግ ለከበሩና ለተወደዱ ሁለቱ ቅዱሳት ኩላሊቶችሽ ሰላምታ ይገባል። ባንቺ የሚታመኑ ምዕመናንና ወገኖችሽ ክርስቲያን ሁሉ በልደትሽ በተገኘ ፍጹም ኃይል ባለው አማላጅነትሽ ይመካሉ። ምስጢርን የተመላሽ መጽሐፈ ኪዳን እመቤታችን ቅድስት ድንግል ማርያም ሆይ
እጹብ ድንቅ ለሆነ ቅዱስ ሕሊናሽና ከጠቢባን የሚበልጥ ጠቢብ እግዚአብሔር መንፈስ ቅዱስ ላዘጋጀው ለቅዱስ አእዋማትሽም ሰላምታ ይገባል። ጸወርተ መንበረ እሳታውያን ኪሩቤል ይጋርዱሻል። የልደትሽ ጸዳል ከብሩህ ኮከብ ጸዳል ይልቅ ፈጽሞ ያበራልና ምዕመናንም ሁሉ በልደትሽ ይደሰታሉ። 10ቱ ቃላት የተጻፉብሽ አማናዊት ጽላት የነቢዩ ቅዱስ ዳዊትን መሰንቆ እመቤታችን ቅድስት ድንግል ማርያም ሆይ ነውር ነቀፋ ለሌለበትና የሰማይና የምድር ጌታ እግዚአብሔር የእጁ ሥራም ለሆነ ቅዱስ ውሳጣዊ ሰውነትሽ ሰላምታ ይገባል። የምስርና የሜዶን ነገሥታት ምክንያተ ድኂን በሆነ በዕለተ ልደትሽ ቀን ደስ የሚያሰኝ መዝሙርን እየዘመሩ እጅግ ይደሰታሉ። ከነቢዩ ንጉሥ ዳዊት ዘር የተገኘሽ የቅዱሳን ኢያቄምና ሐና ልጅ እናታችን እመቤታችን ቅድስት ድንግል ማርያም ሆይ ጸዓዳ ሰሌዳን ለሚመስል ቅዱስ እንብርትሽና የእንግዳ ክርስቶስ ማደሪያ ለሆነ ቅዱስ ማኅፀንሽ ሰላምታ ይገባል። በምድረ ይሁዳ የሚኖሩ የይሁዳ ንጉሥ ሰራዊት ኢያቄም ወለዳ ዳዊት ዘመዳ እያሉ ስለ አንቺ ክብር ይቀኛሉ። እግዚአብሔር የመረጠሽ ጽዮን እመቤታችን ቅድስት ድንግል ማርያም ሆይ መንፈሳውያን አክናፍ ተብለው ለተሰየሙ ድንጋሌ ሥጋ ድንጋሌ ነፍስሽና የሃይማኖት ልብሰ ተክህኖን ለታጠቀ ቅዱስ ወገብሽ ሰላምታ ይገባል። በዕለተ ልደትሽ ቀን ፍቅርሽን የተመሉ ካህናት በብዙ ኅብረ መልክ ተሰብስበው ቅድመ ዓለም የነበረ ዓለምንም አሳልፎ የሚኖር የሕያው አምላክ ኢየሱስ ክርስቶስ እናት እያሉ ይዘምሩልሻል። ከገሊላ አውራጃ የተገኘሽ የናዝሬቷ አማናዊት ድንግል ወላዲተ አምላክ ቅድስት ድንግል ማርያም ሆይ የወርቅ አዕማድ ለሚመስሉት ጭኖችሽና ለከበሩ ቅዱሳት ጉልበቶችሽ ሰላምታ ይገባል። ልጅሽ ኢየሱስ ክርስቶስ ካዘጋጀው የሰርግ በዓል ከተጠሩት ተለይተን ወደ ኋላ እንዳንቀር መድኃኒት በሆነን ቅዱስ ዕለተ ልደትሽ ዘውትር እንማጸንሻለን። የመላእክት እህት የጻድቃን እመቤት ቅድስት ድንግል ማርያም ሆይ ክብርን ላጌጠ ንዑድ ክቡር ተረከዝሽና በስደት ወራት በግብፅ ጎዳና ፈጥነው ለገሰገሱ ሁለቱ ቅዱሳት የእግሮችሽ መርገጫዎች ሰላምታ ይገባል። ቸሩ ልጅሽ መድኃኔዓለም ኢየሱስ ክርስቶስ በሰጠሽ የቃል ኪዳንሽ ኃይል ካንቺ የሚሰወር የለምና በውስጥም በውጭም የሚደርስብንን ሐዘናችንን ሁሉ አስወግደሽልን ኃጢአታችንንም ይቅር ብለሽን ለጽድቅ ታበቂን ዘንድ በዕለተ ልደትሽ እንማጸናለን። እመ ብዙኃን እመቤታችን ቅድስት ድንግል ማርያም ሆይ ከእግር ጣቶች ጋር በአንድነት እንደ ዕንቁ ለሚያበሩ ቅዱሳት ጥፍሮችሽ ሰላምታ ይገባል። አንቺን የሚያመሰግኑ ሊቃውንት በማኅሌታቸው የሚያቀርቡትን መንፈሳዊ ምስጋናቸውን በሚባርክ የባሕሪ አባቱ እግዚአብሔር አብ ቀኝ የሚቀመጥ የባሕሪ ልጁ እግዚአብሔር ወልድን ንጽሕና ቅድስና የተመላ ዕለተ ልደትሽ ወደ ምድር አመጣው። የንጉሥ ዳዊት ልጅ ንግሥተ ነገሥታት እመቤታችን ቅድስተ ቅዱሳን ድንግል ማርያም ሆይ ሰብአዊ መጠነ ቆምን ለያዘ ቅዱስ አካለ ቆምሽና ለማይዳሰሰው ብርሃናዊ ክበበ መልክሽ ሰላምታ ይገባል። ከክብረ ልደትሽ የተነሳ ሕዝብ ሁሉ የቅዱስ ራጉኤልን በዓል ያከብራሉ። ቅዱስ ዮሐንስም በልደትሽ ሲከብር፣ ነቢይ ዳንኤል በዕለተ ልደትሽ ቀን ፈጣሪውን ያመሰግናል። ከሐሴቦናዊ ንጉሥ ዳዊት ዘር የተገኘሽ እናታችን እመቤታችን ቅድስት ድንግል ማርያም ሆይ የጨረቃን የመጀመሪያ ብርሃነ ስርቀት ለሚመስል ክቡር ጸአተ ነፍስሽና እንደ ናርዶስ ሽቱ ደስ ለሚያሰኝ ንዑድ ክቡር በድነ ሥጋሽም ሰላምታ ይገባል። ያንቺ መወለድ ለፍጡራን ሁሉ ዘላለማዊ በረከት አስገኝቷልና የይሁዳና የሌዊ ነገሥታት ለቅዱስ ልደትሽ ይዘምራሉ። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ሆይ በልዩ ሽቱ መዓዛ በፍታ ለተገነዘ የከበረ ግንዘተ ሥጋሽና ስፍራው እጅግ ለሚያስደንቅ ክቡር መቃብርሽ ሰላምታ ይገባል። ቅዱሳን ከድካማቸው የሚያርፉባት አዕጽቆቿ የበዙ ቅጠሎቿ የለመለመ መልካም ዛፍ ነሽና ፍጡራን ሁሉ የማኅፀንሽ ፍሬ የሆነ የልጅሽ የኢየሱስ ክርስቶስን ቅዱስ ሥጋውንና ክቡር ደሙን ያገኙ ዘንድ በአንቺ ጥላ ስር ይጠለላሉ። እንደ አጥቢያ ኮከብ የሚያንጸባርቅ ልደትሽን የሚንቅ ሰው ቢኖር አጽመ ሕሊናው በሐዘን ተቀጥፎ በትካዜም ረግፎ ቅድስናሽንና የአማላጅነትሽን ክብር ወደሚቀበልበት ወደ ማስተዋል መልሽው። እመቤታችን ቅድስት ድንግል ማርያም ሆይ በራስ ፀጉራችን ቁጥር ልክና በአጥንቶቻችንም ቁጥር እናመሰግንሻለን። ድንግል ማርያም ሆይ በሚታየውና በሚዳሰሰው ሁሉ ቁጥር ልክ እናመሰግንሻለን። ንግሥታችን ሆይ እመቤታችን ቅድስት ድንግል ማርያም ሆይ በማይታየውና በማይዳሰሰው ሁሉ ቁጥር ልክ ሰላም እያልን የድንግልናሽን ምስጋና አንደበታችን ሁል ጊዜ ይናገራል እስከ ዘላለሙ ድረስ አሜን። እመቤታችን እናታችን ቅድስት ድንግል ማርያም ሆይ እኛ ኃጢአተኛ ልጆችሽን ለመንግሥተ ሰማያት እንድታበቂን
በዚህ ዓለምም ከክፉ ነገር ሁሉ እንድትሰውሪን ዕለተ ልደትሽን ተስፋና አለኝታ አድርገን እንማጸንሻለንና በፊት በኋላችን በግራና በቀኛችን ከእኛ ሳትለይ ጠብቂን፣ ዛሬም ዘወትርም ለዘላለም አሜን። ሐምሌ 1 ረቡዕ ቀን የዕለቱ የወንጌል ክፍል አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 1 እስከ 18 ያለው እንዲህ ይላል። ሽማግሌ የሆነውን አትገስጸው፣ እርሱን ግን እንደ አባት፣ ጎበዞችን እንደ ወንድሞች፣ የሸመገሉትን ሴቶች እንደ እናቶች፣ ቆነጃጅቶችን እንደ እህቶች በፍጹም ንጽሕና ለምናቸው። በእውነት ባልቴቶች የሆኑትን ባልቴቶች አክብር። ማንም ባልቴት ግን ልጆች ወይም የልጆች ልጆች ቢኖሯት እነርሱ አስቀድመው ለገዛ ቤተሰቦቻቸው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸውን ብድራትን ይመልሱላቸው ዘንድ ይማሩ። ይህ በእግዚአብሔር ፊት መልካምና የተወደደ ነው። ብቻዋን ኖራ በእውነት ባልቴት የምትሆን በእግዚአብሔር ተስፋ ታደርጋለች። ሌትና ቀንም በልመና በጸሎትም ጸንታ ትኖራለች። ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። ያለ ነቀፋ እንዲሆኑ ይህን ደግሞ እዘዝ። ነገር ግን ለእርሱ ስለሆኑት ይልቅንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምንም ሰው ይልቅ የሚከፋ ነው። ባልቴት በመዝገብ ብትጻፍ ዕድሜዋ ከ60 ዓመት እንዳያንስ የአንድም ባል ሚስት የነበረች እንድትሆን ያስፈልጋል። ልጆችን በማሳደግ እንግዶችንም በመቀበል የቅዱሳንንም እግሮች በማጠብ የተጨነቁትንም በመርዳት በጎንም ሥራ ሁሉ በመከተል ይህን መልካም ሥራ በማድረግ የተመሰከረላት ልትሆን ይገባል። ባል የሞተባቸውን ቆነጃጅት ግን አትቀበል፣ በክርስቶስ ላይ ተነስተው ሲቀማጠሉ ሊያገቡ ይወዳሉና። የፊተኛውንም እምነታቸውን ስለናቁ ይፈረድባቸዋል። ከዚህም ጋር ቤት ለቤት እየዞሩ ሥራን መፍታት ደግሞ ይማራሉ። የማይገባውንም እየተናገሩ ለፍላፊዎችና በነገር ገቢዎች ይሆናሉ እንጂ ሥራ ፈቶች ብቻ አይደሉም። እንግዲህ ቆነጃጅት ሊያገቡ ልጆችንም ሊወልዱ ቤቶቻቸውንም ሊያስተዳድሩ ተቃዋሚም የሚሳደቡትን አንድ ምክንያት ስንኳ እንዳይሰጡ ፈቅዳለሁ። ከአሁን በፊት እንግዶች ሰይጣንን እንዲከተሉ ፈቀቅ ብለዋልና። ባልቴቶች ያሉት የሚያምን ቢሆን ወይም የምታምን ብትሆን ይርዷቸው። ቤተ ክርስቲያንም እውነተኞችን ባልቴቶች እንድትረዳ አይክበዱባት። በመልካም የሚያስተዳድሩ ሽማግሌዎች ይልቁንም በመስበክና በማስተማር የሚደክሙት እጥፍ ክብር ይገባቸዋል። መጽሐፍ የሚያበራየውን በሬ አፉን አትሰር፣ ደግሞ ለሰራተኛ ደሞዙ ይገባዋል ይላልና። ሁለተኛ የጴጥሮስ መልእክት ምዕራፍ 3 ከቁጥር 1 እስከ 7 ያለው እንዲህ ይላል። እንዲሁም እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሑን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸብረቅና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲሁ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁም ሳራ ለአብርሃም ጌታ ብላ እየጠራችው ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 19 እስከ 47 ያለው እንዲህ ይላል። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ሥራ ያሳየዋል። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ስንኳ አይፈርድም። ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል። የሰው ልጅም ስለሆነ ይፈርድ ዘንድ ሥልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም የሚያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። እኔ ከራሴ አንዳች ላደርግ አይቻለኝም። እንደ ሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻምና።
ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበር። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ሥራ፣ ይህ የማደርገው ሥራ አብ እንደላከኝ ስለ እኔ ይመሰክራልና። የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝምም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንደምን ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። ሙሴንስ ብታምኑት እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጻሕፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? ስለ ቃሉ የእግዚአብሔር አምላካችን ስም የተመሰገነ ይሁንልን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አሜን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያም ወለተ መስቀል ገብረ ጻድቅ ወልደ ዮሐንስ ሁለተ ሥላሴ ወልደ ያሬድ ሁለተ መድን ገብረ መድን ወለተ ማርያም ገብረ ሥላሴና ስዕነ ማርያም ወለተ ሚካኤል አጸደ ማርያም ክንፈ ሚካኤል ወለተ ኪሮስ ወለተ ሐና ሴቴ አስካለ ማርያም ገብረ ሐና ተስፋ ሚካኤል ገብረ ሕይወት ወለተ አረጋዊ ወለተ ማርያም ማኑኤል ሳሙኤል ብሩኖ እህተ ገብርኤል አጸደ ማርያምና ወለተ ሰማዕት ወለተ ሥላሴ ገብረ ጻድቅ ወለተ አማኑኤል አመተ እግዚአብሔር ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ማርዬ ወለተ ማርያም ሳህለ ማርያም ወለተ መድህን ኢዛና ሰላማዊት ራይሻን መቅደሰ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ወልደ ሰንበትና ጽጌ ማርያም ወለተ ማርያም ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ወለተ ኢየሱስ እህተ ሚካኤል ወለተ ማርያም ኃይለ ኢየሱስ ወለተ ሰማያት ኃይለ ማርያም ወለተ ሕይወት ሰሊና ወለተ ትንሳኤ ዮሐና ንግስቲ አዜብ ወለተ ሊባኖስ ገብረ ሥላሴ ወለተ መድህን ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ሥላሴ ገብረ ማርያምና ወልደ ሥላሴ ወለተ ሥላሴ በትረ ማርያምና ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ፣ እድሜ ዘመናችሁ የተባረከ፣ ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። አሜን። እንዲሁም በአካል በስጋ የተለዩንን ወለተ ሥላሴ ገብረ ሥላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ወለተ ማርያም ሳህለ ማርያም መንበረ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት